ፈለጋችሁ መራራ እውነት ሀገር እንዲሰማ ከፈለጋችሁ ለሰው ለማንም የማያዳላ ለምንም የማያዳላ እውነትን እየመረረው የሚውጥ ሰው እንዲዋጥ የምትፈልጉ ከሆነ ዘመድ ሚዲያን መደገፍ ነው። ድርጅቶች አይደግፉትም፣ ሀገራት አይደግፉትም፣ የፖለቲካ ፓርቲዎች አይደግፉትም። ምክንያቱም ተላታሚ ነው። ዘመድ ሚዲያ ተላታሚ ነው። የሚገዛለት የሚያሽከረክረው የሚሸቅጠው የለው። ዘመድ ሚዲያ እውነትንና እውነትን ያ እውነት ደግሞ እግዚአብሔር ነው። እውነትን አምጥቶ ደሃ ተበደለ ፍርድ ተጓደለ የሚል የማያሽቃብጥ ደግሞ እውነትን ለማጣራት ይሄ የሚወራው ነገር እውነት ነው ሐሰት ነው ብሎ ማረጋገጫ ለማግኘት ቼክ ፋክት ነው ፋክት ቼክ እንደምትሉት ማለት ነው። እንደዛ ለማድረግ ያንን እውነት ነው ወይ ብሎ ማረጋገጫ ለማግኘት ወደ ዘመዴ ቴሌግራም እንደገና ደግሞ ወደ ዘመዴ ሚዲያ ነው የሚኬደው ማለት ነው። ሰኞ እነ ሊቀ ጠበብት አሉ፣ እነ ማክሰኞ እነ ያሬዱ አሉ፣ ረቡዕ እነ ጋሻ አዲሱ እነ ማን ነው እነ ኤሶፕ ኢትዮጵያ አለልኝ አሉ አለልኝ ሐሙስ ኢትዮ ቤተሰብ አለ፣ እነ ቀሲስ ሳሙኤል እነ ዘመዴ አሉ፣ እነ ጋሻ አዲሱ አሉ ቪኦኤ። አርብ ደግሞ እነ ማን ነው ስሙ እነ መምህር ፋንታሁን ዋቂ አሉ። ቅዳሜ ደግሞ አንተነህ አሉ። እሑድ ደግሞ ነጯን ዘመዴ አሉ። እንግዲህ አዲስ አቅራቢዎች ሰሞኑን ይቀርባሉ ብለን ተስፋ እናደርጋለን። አዳዲስ አቅራቢዎችም እየመጡ ነው። ዶክተር ደብሩ ነጋሽና ዶክተር ደብሩ ነጋሽና ዶክተር አበባ የራሳቸውን መርሃ ግብር እንዲወስዱና የተጨቆነውን የተገፋውን አማራ ህዝባቸውን እንዲያስተምሩ በጤና ረገድ እነ ዶክተር ደብሩ 54ቱን የአፍሪካ ሀገራት በጤና ጉዳይ የሚያማክሩ የሰሩ ሐኪም ናቸው፣ ነፍጠኛ ናቸው፣ በዚያ ላይ አውሮፕላን አብራሪ ናቸው። ለመለስ ዜናዊ ሲነግሩ ሰምታችኋል። ዶክተር አበባም ደግሞ በስነ ልቦና ጉዳይ ለምንድን ነው ተቀብራችሁ የምትቀሩት? ያ ህዝብ ሰው ባጣበት ሰዓት ለምን ሰው አትሆኑትም? ታልፋላችሁ፣ ትሞታላችሁ፣ ለምን ታሪክ አትሰሩም ብዬ ወትውቼ ለምኜ በዚህ ጉዳይ አንተነህም ያ ቅዳሜ የሚያቀርበው ፍኖተ አማራ አንተነህም ቴክኒሽያኑም ወንድማችን ይሄን ፕሮግራም አሬንጅ የሚያደርገው ዳይሬክት የሚያደርገው ወንድማችን ስብሰባ አድርገን ተነጋግረን አርብ እንግዲህ እነዚህ ሁለት ጎምቱ የአማራ ልሂቃን በሕክምናው ዘርፍ በስነ ልቦናው ዘርፍ ሙያዊ የሆነ ትንተና ለመስጠት ይመጣሉ። እነሱን ካገኘው በኋላ ደግሞ በኢኮኖሚው ዘርፍ ያሉ ያልተገረዱ አሽከር ያልሆኑ ራሳቸውን ነፃ ያወጡ ጎጥ ውስጥ ያልተወሸቁ በኢኮኖሚም በስነ ልቦናም ራሳቸውን የቻሉ ሰው ምን ይለኛል ከሌ እንደዚህ ይለኛል የማይሉ ኢኮኖሚስት አማሮች ሞልተዋል። በትምህርት ዘርፍ ምን መደረግ አለበት ሞልተዋል። እነሱ ይዘው ይመጣሉ ብዬ ተስፋ አደርጋለሁ። ከዚህ በኋላ መዳኛው የኢትዮጵያ መዳኛው ኢትዮጵያን አሳልፎ የሰጠው ለተራበ ጅብ አሳልፎ የሰጠው ልሂቃኑ የአማራው ክፍል ወደፊት ሲመጣ ነው። ሁሉም ተፈትኖ ወድቋል። ሁሉም ተፈትኖ ታይቷል። ሀገሪቷን ከማግማማት ሀገሪቷን ከማቆሸሽ ሀገሪቷን ደም በደም ከማድረግ ውጪ የፈየዱት የለም። ይሄ የተቀባው ቀለም የተቀባው የሚንቦገቦገው መብራት ምግብ አይሆንም። ምን አይሆንም። ሰው ከነድህነቱ በክብር ኖሮ በክብር ሲሞት እንደ ዶሮ የማይጨፈጨፍበት ሀገር ፈጥረው የሰጡን አባቶቻችን ያ መንፈስ መምጣት አለበት። ሀገር የምትድነው በእኔ ነው፣ የእኔ እሳቤ ነው፣ የእኔ አመለካከት ነው። ሌሎቻችሁ የፈለጋችሁትን በሉ። የትግሬ ልሂቃን ታይተዋል። የትግሬ ልሂቃን 27 ዓመት ታይተዋል። ሀገሪቷን በመታወቂያ ከፋፍለው በብሔር ከፋፍለው ጎጠኝነትን፣ ዝሙትን፣ ሌብነትን አስፋፍተው
ሌብነት ሙያ ነው ብለው ተናግረው እስካልተያዘ ድረስ ስራ ነው ጥበብ ነው ብለው አስተምረው ሀገር በቁማ እንዴት እንደምትጋጥ እንደምትዘረፍ አሳይተው ተፈትነው ወድቀዋል። የበታቸኝነት ስለሚያጠቃቸው የበላይ ነው ብለው የሚያስቡትን አማራን በሌሎች ብሔር እንዲጠመድ እንዲገደል እንዲፈናቀል አድርገው ዛሬ ለሚገድሉት ሰዎች የመግደያ ካራ ሰጥተው ታይተዋል። ስማቸውን ሳይቀይሩ ማለት ነው። ትግሬን እንወክላለን ብለው የነበሩት ስማቸውን ሳይቀይሩ የትግሬ ነፃ አውጪ ነን ብለው ኢትዮጵያን የምታክል ታላቅ አገር እጃቸው ላይ ወድቃ ኦርቶዶክስን የሚያህል ታላቅ እምነት፣ እስልምናን የሚያህል ታላቅ እምነት ያለበትን ሀገር ፕሮቴስታንቱ ምኑም ያለበትን ሃይማኖቶች አንድ ሃይማኖት ላይ ትኩረት እንዲያደርጉ ኦርቶዶክስን ለሁለት ከፍለው እስልምናን ለሁለት ከፍለው ተፈትነው ወድቀዋል። አለቀ። እንኳን ለኢትዮጵያ ለራሳቸው አልጠቀሙም። ዛሬ ዋሻ ለዋሻ ይንከራተታሉ፣ ጉድባ ለጉድባ ይንከራተታሉ። ድጋሚ ጦርነት ለመጀመር ይንከራተታሉ። የኦሮሞም ኤሊት እየታየ ነው። ሀገር እንዴት በአናቷ በአፍጢሟ እንደምትተከል እነ ሽመልስ አብዲሳ እነ አብይ አህመድ እነ ይልማ መርዳሳ እነ ብርሃኑ ጁላ እነ ማትስዬ ጫላ እያሳዩን ነው ማለት ነው። ስለዚህ ወደ ሚዲያ ብቅ በሉ። ይሄ ተረፈ ብአዴን ሚዲያ ከፍቶ ድጋሚ ሳልሳዊ ብአዴን፣ አራተኛ ብአዴን፣ አምስተኛ ብአዴን ለመፍጠር የሚመጣ የጎንደር፣ የወሎ፣ የሸዋ፣ የጎጃም ጎጠኛ ተሰብስቦ መንደሩ፣ ሰፈሩ የራሱ ሰው እንዲነግስ የሚሰራውን ኮተት ሳይሆን አማራ እንደ አማራ እየተጠቃ ስለሆነ አማራ በጥጋቡ አማራ በትዕቢቱ በንቀቱ ምን ያመጣሉ ምን ይፈጥራሉ በማለት ስራዬን ልስራ እስቲ ይምሩት እስቲ ያርጉት ብሎ ችላ በማለቱ ሀገሪቷ ገብታለች። ስለዚህ በአስቸኳይ የአማራ ልሂቃን እነዚህ ያልተከተቡት ጸረ ኢትዮጵያዊነትን ያልተከተቡት ጸረ ሰውነትን ያልተከተቡት ከሆዳቸው ያልበለጠባቸው አእምሮ ያላቸው የነገ የሀገሪቷ እጣ ፈንታ የሚጨንቃቸው የሚቆጫቸው ሰዎች እኔ አልፎልኛል፣ እኔ ወጥቻለሁ፣ እኔ አሜሪካ ነኝ፣ እኔ ካናዳ ነኝ፣ እኔ ዩኒቨርሲቲ ነው የምሰራው፣ ጥሩ ዶላር ጥሩ ዩሮ አገኛለሁ ብለው ራሳቸውን ለዘመናዊ ባርነት አስገዝተው ቆንጆ ሱፍ ቆንጆ ከረባት አድርገው ፈሪ ከዘራቸው ከሃይማኖታቸው ከባህላቸው ያልወረሱትን አጎብዳጅነት ይዘው የበላይ ዘለቀ የአፄ ቴዎድሮስ የአፄ ሚኒሊክ ልጅ ነን እያሉ በአፍ እየፎከሩ በልባቸው ግን የተንበረከኩ ተንበርካኪዎች ሳይሆኑ እውነተኞቹ ልጆች እንዲወጡ ወደ አደባባይ እንዲመጡ እንፈልጋለን። ሚዲያው ለነዚህ ሰዎች ያመጣል። እውነትን ይዘው ይመጣሉ። እውነትን ይሟገታሉ። ምንም ሳንሱር ምናምን የሚባል ነገር የሌለበት ድርጅት የማይመራው 120 ምናምን ሰዎች ገንዘባቸውን አውጥተው የሚመሩት ሚዲያ ነው የዘመድ ሚዲያ ኔትወርክ። እንግዲህ እያንዳንዳችሁ ዘመድ ሚዲያ ኔትወርክ የሚለውን እያያችሁ በካሽ በቼዝ ባንክ ማስገባት ትችላላችሁ። በዌልስ ፋርጎ ባንክ ማስገባት ትችላላችሁ የቻላችሁትን። እንደገና ደግሞ በፔፓል ማስገባት ትችላላችሁ። በዶነር ቦክስ ማስገባት ትችላላችሁ። ወርሃዊ ክፍያ ማድረግ ትችላላችሁ። ሳተላይቱ ብቻ ይከፈላል። ከዛ ለባለሙያ ደግሞ የትንፋሽ ያህል ይከፈላል። አለቅ የካሜራማን የምናምን የለም። ይሄ ነው ዘመድ ሚዲያ ማለት። ይሄ ነው ዘመድ ሚዲያ ማለት። ተመልከቱ፣ አንድ ግለሰብ የሳተላይት ቴሌቪዥን ከፍሎ ዓመታዊ በጀት የሌለው ከግብፅ 500 ሺህ ከሻዕቢያ $1 ሚሊዮን የማይቀበል ምንም የሌለው ሰዎቹ የሚታወቁ ሰዎች ያሉበት መስራት ይቻላል። ህዝብን ለመጋጥም ይቻላል። ቀላል ነው። ህዝብን መጋጥ በጣም ቀላል ነው። እንዴት ሚዲያ ከፍተው ህዝቡን እንደጋጡት አይተናል። በተለይ የትግሬ አክቲቪስቶች እነ አሉላ ሰለሞን እነ ቲኤምኤች ብለው እንዴት ትግሬውን እንደጋጡት $1 ሚሊዮን እንደጋጡት
ቀላል ነገር ሳተላይት ትከፍላለህ፣ ስልክ ላይ ትሰካለህ። ከዛ አንተ ቀርበህ ለምትናገረው ነገር ይሄን ምስኪን ትግሬ በአጽም አስቀሩት። እንደውም ስታሊን በቀደም ሲናገር እየሰማሁት ነበር። ተዘግቷል። ያውላ መዝረፍ እንዴት ኦኤምኤን እንዴት እንደተዘረፈ አይታችሁታል። እና መዝረፉን በጣም ቀላል ነው። ነገር ግን ገንዘብን ተጸይፋችሁ ሙያችሁን አክብራችሁ ወደፊት ከመጣችሁ ደግሞ ይሄው ይሰራል። ኢትዮጵያ ቴሌቪዥን ስንት ነው በጀቱ? ሬዲዮ ፋና ስንት ነው በጀቱ? ንገሩኝ። ኦቢኤን ሜን የአማራ ማስ ሚዲያ ስንት ነው በጀቱ? በጀቱን አይታችኋል? በሚሊየን የሚቆጠር ነው በጀቱ። ምንም ላይ አስተላልፉ ቋቅ ቋቅ የሚል አሳልፈው መጣ እየተባለ የሚዘጋ መርሃ ግብር፣ ዘጊ መርሃ ግብር ለማስተላለፍ ቢሊየን ነው የሚወጣው። ይኸው እኔ በነፃ የቦርዱ በነፃ የአይቲ ግሩፑ በነፃ ይሄንን የምታዩትን ዌብሳይት የምታዩትን ሲስተም የሰራው በነፃ ኢትዮጵያ። እንደውም ይሄ ቲም ወደፊት የኢትዮጵያን ትንሣኤ አብስሮ እንትን ይላል። በጣም በጣም የሚሰራበት ነው። በጣም የሚደረግ ነው። አይቼዋለሁ። ቀላል ነው። ለማያውቁት ነው ሚስጥሩ የሚከብደው ማለት ነው። እና የሚቀጥለው ሳምንት እነ ዶክተር አበባ ይመጣሉ። ዘመድ ቲቪ የሐሳት 52 ዲግሪ 5 ነጥብ ኢስት ላይ ፍሪኩዌንሲው 11977 ሲምቦል ሬቱ 27500 ላይ ፖላራይዜሽኑ ደግሞ ሆሪዞንታል ብለው እንግዲህ ነግረውናል። በዚህ ሞላ 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 እያደረጋችሁ ቁጭ ብላችሁ በየቤታችሁ መከታተል ነው ማለት ነው። መልካም እንግዲህ ይሄን ካልኩ በኋላ ሰሞኑን እግዚአብሔር ካለ ወይ ማክሰኞ ወይ አርብ አልችልም፣ ሐሙስ ቀርቤ አልችልም፣ ወይ ማክሰኞ ወይ እሁድ። እንግዲህ እሁድ ከዳዘበ እስከዛ ከበረደ በረደ። አሁንም የጠፋ ይመስለኛል። ቀንዱን ብዬ አጥፍቼዋለሁ። እስከዛ ከጠፋ ጠፋ፣ ካልጠፋ ግን በተከታታይ ከባድ ስራ በዚህ በጽንፈኛ ጸረ አማራ ጸረ ኦርቶዶክስ የዋሃቢ እስላም ሳውዲ አረቢያ አባራው ከሀገሯ አስወጥታው ሊቢያን ያፈረሰ፣ ሶሪያን ያፈረሰ፣ ግብፅን ያፈረሰ፣ ሱዳንን ያፈረሰ፣ ኢትዮጵያን እንዲያፈርስ የተላከ ጽንፈኛ ነጋዴ ዘራፊ በሰው ደም የሚነግድ ቀበታ የዋሃቢ እስላምን እንቅስቃሴ በግልጽ መጋፈጥ ስላለብን እመጣበታለሁ ማለት ነው። በደንብ አድርጌ እመጣበታለሁ። ማክሰኞ ልምጣ አላወኩም። ሰሞኑን መካነ ሰላም ላይ እንዳያችሁት እንግዲህ አገዛዙ ከእጁ ላይ ካርዶቹ አልቀዋል። ወደ ምንድን ነው ወደ ቀይ ባህር ሄዳለሁ ብሎ የነበረውን ወደ ድብ ባህር ሄዷል። ወደ ቦረን ምንድን ነው ምን ቦረና አማራ ሳይንት ሄዷል። እናም ይሄ የሚኒሊክ አምላክ በጣም ከባድ ነው። እኔ የታዘብኩት እሱን ነው። በአርበኛ አደም አሊ ነው የሚባል የምስራቅ አማራ ፋኖ የነበረ በጣም ጀግና፣ በጣም ተዋጊ እና አማራነቱን ብሎ ወጥቶ የተሰዋ። ስለዚህ አፋብሃ የአማራ የቤተ አምሃራው ወሎ ያለው የሚኒሊክ እዝ ዘመቻ በሱ ስም ከፍቶ ነበር በአደም አሊ አርበኛ አደም አሊ እና በጣም ከባድ ድል ነው ያደረገው። 12ኛ ክፍል የነበሩ እና የወደቁ ብርሃኑ ነጋ የጣላቸውን በ12ኛ ክፍል የጣላቸውንና ትምህርት ቤት መማር እድላቸውን የተነፈጉ የኢትዮጵያ ብሔር ብሔረሰቦች ብርሃኑ ጁላ የሚባል ደግሞ ተቀብሏቸው በቃ እናንተ መማር አትችሉም፣ ስለዚህ ወታደር ሁኑ ብሎ ተቀብሎ እኛ እኮ 12ኛ ክፍል ሲቀጥሯቸው መከላከያ ሆናችሁ መማር ማሻሻል ትችላላችሁ ስለተባለ በቃ እንደውም በደንብ ትምህርት ነው ማስተምራችሁ፣ ክፍለ ጦራችሁን ራሱ 12ኛ እለዋለሁ ብሎ 12ኛ ክፍለ ጦር ብሎ አስገባቸው። ትምህርት ቤት ነው ብለው ልጆቹም 12ኛ ክፍለ ከኦሮሞ ከደቡብ ከምን የመጡ ልጆች ናቸው ወስዶ ቃሊም ተራራ ላይ አካባቢ እዛ ቃሲም ተራራ የሰሜን ወሎ ተራራ ጉድ ነው
ይህንን ኮረምቦላ ሲጫወት ጆተኒ ሲጫወት ኳስ ሲጫወት የነበረ ፈልፈላ 18 እና 19 ዓመት ወጣት ሰብስቦ አምጥቶ 12 ክፍለ ጦር ናችሁ አላቸው። ስለዚህ ይሄ የወሎ የሚኒሊክ ዕዝ የአፋብኃ ለቁርስና ለራት አደረጋቸው። የሞቱት ሞቱ፣ የቆሰሉት ቆሰሉ። የተማረኩት ደግሞ በምታዩት መልኩ እንዲህ አሏቸው ማለት ነው። እስቲ ያሰማቸው። አባታችን ተባርኳል፣ እኛም ተረግመናል። እኛም ተረግመናል። አባታችን ተባርኳል፣ እኛም ተረግመናል። 12 ተማርከናል። 12 ተማርከናል። ማን ይችላል? ማን ይችላል? ማን ሀገር ወጣ? ማን ሀገር ወጣ? ማን ሀገር ወጣ? ማን ጀግና ነው? ማን ጀግና ነው? አገር ያድናል። አገር ያድናል። አገር ክለናል። አገር ክለናል። 12ኛ አገር ክለናል። አገር ክለናል። ሰላም ያለው ታስቀው ነበር አንዴ ቆይቴ እንግዲህ እንደምትመለከቱት የሁላ ጥቁር ክላሽ የሁላ ክላሽ ብርሃኑ ጁላ አስታጥቆ የላካቸው ናቸው። ብርሃኑ ነጋ ጥሎ ለብርሃኑ ጁላ ሰጣቸው። ብርሃኑ ጁላ 12ኛ ክፍልን ማለት ነው። ብርሃኑ ነጋ ጥሎ ለብርሃኑ ጁላ ሰጣቸው። ብርሃኑ ጁላ ደግሞ 12ኛ ክፍለ ጦር ናችሁ እናንተ 12ኛ ክፍል የወደቃችሁ 12ኛ ክፍለ ጦር ናችሁ፣ ሂዱና አማራን ውጉት፣ ፋኖን ውጉት ብሎ ከዚህ በፊት ስፔሻል ኮማንዶ፣ አየር ወለድ፣ ባህር ኃይል ምናምን የሚባሉ ሄደው እሬቻ የቀመሱበት የሰለጠኑ አቅም ያላቸው ጎረምሶች፣ ጉልበት ጡንቻ ያላቸው ሁላ ተልከው ያልቻሉትን የ12ኛ ክፍል የወደቁትን የኦሮሞ ልጆች የደቡብ ልጆች አሰማርቶ ልኳቸው ነበር። የምታዩትን መሳሪያ ሲዞ ምን አስይዞ ልኳቸው ነበር። ስለዚህ አማራ ደግሞ የህልውና ትግል ላይ ስላለ የመጣውን እንዳመጣጡ መቀበል አለበት። ቢማረኩ ነው የሚፈልገውና እንደው ከመሞት መማረክ ነው የሚፈልገው። ያው ተመልከቷቸው። አማራ ማለት አሁን የብርሃኑ ጁላ መልስልኝ ወደኋላ እነ ብርሃኑ ጁላ ቢማርኩ ኦሮሞማው አንድ ፋኖ ቢማርክ በጭንቅላቱ ላይ በመኪና ነው የሚሄደው። ወደኋላ እመጣለታለሁ። በጭንቅላቱ በመኪና ነው የሚሄደው። አዋርዶ እጁን ጠፍሮ አስሮ አሰቃይቶ ነው። ፋኖ ግን ሀገር የሰራ ሀገር የፈጠረ ማህበረሰብ ስለሆነ አእምሮ ከፍ ያለ ስለሆነ የትኛውንም እንኳን የሀገሩን ዜጋ ቀርቶ ጣሊያንን ማርኮ ልብስ ቀይሮ ወደ ሀገሩ የሸኘ ስብዕና ያለው ከፍ ያለ ስብዕና ያለው ማህበረሰብ ስለሆነ የገዛ ወገኖቹን ማርኮ አያዋርድም። እስቲ ድምፅ አሰማ፣ በእናት ድምፅ አሰማ። ይህን ኦሮሞዎች እንዲያዩት፣ ወላይታዎች፣ ደቡብ ያሉት እንዲያዩት ያስፈልጋል። ይሄ በእውነት እስቲ ያሳይ። አማራ አይዞን አባቴ አይዞን አማራ ጉደኛ ነው እኮ አሰልፍማ። አይዞን አንበሳዬ። አሁን የአባቱ የሞተበት እናቱ የተገደለችበት በድሮን ትምህርት ቤቱ ጤና ጣቢያው የፈረሰበት አማራ ይመስላችኋል? አማራ
ዛሬ አራባ አታ አያማራ እንደው እኮ የሚገርም ፍጥረት ነው በእውነት። እና እኔ አሁን ዛሬ በጣም ብዙ እንትን አለ። ይሄ ደግሞ ላስታ ነው ተመልከቱት። እንግዲህ እዚህ ቲክቶክ ላይ ያላችሁ ሰዎች 1000 እንዳትገቡ አንቆ ይዟቸዋል። ወደ ላይ ወደ ታች ወደ ላይ እያላችሁ ማየት ነው። በደንብ ውጭ ያላችሁ ግቡና እንትን በሉት። ምንም ልረዳችሁ አልችልም። ቴሌቪዥን ላይ ነው ምስሉ እየታየ ያለው። ቲክቶክ ላይ ማሳየት አይቻልም። ጉድ ነው የምታዩት። እነ ፍቅሩ ናቸው ደግሞ እነዚህ ደግሞ እነ ፍቅሩ ናቸው። የላስታ የላሊበላው የጻድቁ ዘሮች ናቸው እነዚህ ደግሞ ተመልከቷቸው። እስቲ ወደኋላ አድርገው ወደኋላ እስቲ ድምፅ ስጠው። አሰልፈውታል። ከኋላ አንድ ሰው ማለት ያገባሽ በጨዋነት በቃ አለቀ። ጦርነት ህግ አለው። ጦርነት እንደ አንድ ጨዋታ ነው። እንደ አንድ ጨዋታ ህግ አለው እና ህጉን አክብሮ ነው። ዓለም አቀፍ ህግ አለው። ምርኮኛ ትይዛለህ፣ በቃ ትመጣለህ። ይሄ የምርኮኛ ስብስብ ግን የሚመራው ወታደር በምን ስለ ልቦና ይዋጋል? ብርሃኑ ጁላ ምርኮኛ፣ ባጫ ደበሌ ምርኮኛ፣ ማንትስዬ ምርኮኛ፣ ሁሉ ምርኮኛ። ምርኮኛ እኮ ሀገር አይመራም፣ ወታደር አይመራም እኮ። በቃ ምርኮኛ በሌላ ጀግና ይተካል እንጂ ምን ወታደር እኮ ጀግናን ለመምሰል ነው የሚጥረው። ወታደር እኮ እንደ በላይ ዘለቀ ልሁን እንደ እገሌ ልሁን ብሎ ነው የሚነሳው። አሁን ያለው የኦሮሙማው የሚመራው ሰራዊት እንደ ገሌ የሚል የለም። ብርሃኑ ጁላ ሰርቆ የተያዘ፣ ብርሃኑ ጁላ የተባረረ፣ ብርሃኑ ጁላ አበባው ታደሰ ማርኮት አስቀምጦት ይሄ ይጠቅመናል፣ በኋላ ኦሮሞ ላይ ለምንጫወተው ጨዋታ እንዲህ አይነቱ ደካማ ይጠቅመናል ብለው ይዘው አምጥተው ዛሬ ተዋግቶ ያላሸነፈበትን በእውነት የሆነ ስምም ሰጥተውታል አሉ። እኔ ጠፋኝ፣ ስሙ ራሱ ጠፋኝ። በአውሮፓ በምናምን በጣም 5 ቦታ 6 ቦታ ተዋግተው 6 ሀገር ተዋግተው ያመጡ ናቸው አሉ። ይሄ ማዕረግ የሚሰጣቸው ማረሻ ነው ምናምን የሆነ ብቻ ፊልድ ማረሻ፣ ይቅርታ ፊልድ ማረሻ የሚባል ማዕረግ እኔ እስከዛሬ አልሰማው ነበር። ሜዳ ማረሻ ነገር መሰል ማዕረግ የሚሰጠው ለሌላ ናቸው አሉ። ለተማረከ አንድም ጦርነት ላላሸነፈ አይደለም። ሱዳን በብርሃኑ ጁላ ጊዜ ነው ጎንደር ገብታ መሬት የተቆጣጠረችው። ደቡብ ሱዳን እስከ ጋምቤላ ድረስ ሽፍታ ልካ የምትቀጠቅጠው ህዝቡን በብርሃኑ ጁላ ጊዜ ነው። ኤርትራ እስከ ዛላምበሳ መታ እንደገና መቀሌ ድረስ መታም የራሷን ህዝብ የትግሬን ህዝብ የጨፈጨፈችበት ነው በብርሃኑ ጁላ ጊዜ ነው። ጅቡቲ እንኳን ከአቅማ በድሮን የአፋር ወገኖቻችንን አፈር ከደቼ ያበላችው በብርሃኑ ጁላ ጊዜ ነው። የዚህ የምርኮኛ የሚመራው ሰራዊት በኦሮሞ ነፃ አውጪ ግንባር በኦነግ እንኳን ኦነግ በወያኔም ጊዜ በደርግም ጊዜ ሞክሮ የማያውቀውን አሁን በብርሃኑ ጁላ ጊዜ የኢትዮጵያ መከላከያ ሰራዊትን
እንደ በግ ይነደዋል ማለት ነው። እንደ በግ ይነደዋል። ምክንያቱም ስነ ልቦናው የተሰበረ ጦር፣ በምርኮኛ የሚመራ ጦር ሊያሸንፍ አይችልም። ይሄ ሀቅ ነው። አባቴ ልጅ አባቱን ነው የሚመስለው፣ ልጅ መሪውን ነው የሚመስለው፣ ልጅ ምናምን እና እኔ እንደ ገሌ ልሁን ሲል ገሌ ማን ነው ሲባል በዚህ ጦር የተማረከ እንደዚህ ሰርቆ የተባረረ እንደዚህ ያደረገ ምናምን፣ ይሄ በጣም አንገት የሚያስገፋ ነው። ስለዚህ የሚታያቸው አሁን የመከላከያ ሰራዊት የሚታየው ጥይት ሲተኮስ እጅ ወደ ላይ ነው። ምክንያቱም የአባቱ ልጆች ዘራፍ፣ እኔ አባቴ ልጅ የብርሃኑ ጁላ ልጅ ነኝ ብሎ ነው የሚገባው እና እኔ የምናገረው ይመራል፣ በእውነት በጣም ይቀፋል። እኔ የምናገረው ነገር ከባድ ነው፣ ግን ምን አባቴ ላርግ፣ መዋጥ ነው። ውሸት ከሆነ ውሸታም ብላችሁ ደግሞ ሀሳብ መስጠት ትችላላችሁ። እና የአማራ ፋኖ ግን በእውነት ቆሜ ነው የማጨበጭበው፣ ቆሜ ነው የማጨበጭበው። ይሄ ነው የሚያስፈልገው። እነዚህ የድሃ ገበሬ ልጆች ናቸው፣ ከመንገድ ታፍሰው የመጡ ናቸው፣ ተሰብከው የመጡም አሉ። ኦሮሞ እስላም፣ ኦሮሞ ጴንጤ፣ ደቡብ ጴንጤ ሆነው የአማራ ኦርቶዶክስ የአማራ እስላም ሊውጠን ነው፣ ፋኖ የሃይማኖት ተዋጊ ነው ብለው በቸርቻቸው በፓስተሮቻቸው ተሰብከው በኡስታዞቻቸው ተሰብከው እዛ ሄደው ፋኖ የሚባለውን መንፈስ ለመዋጋት በኢየሱስ ስም ብለው አላሁ አክበር እያሉ የመጡ ምስኪኖችም ናቸው። ተሰብከውም የመጡ አሉ። ማን እዛ ሲሄዱ ግን የሚያዩት ወታደሩ እዛ የሚሄደው ገጠር ያለችው እናቱን የምትመስል የጎሰቆለች የአማራ እናት ነው የሚያዩ። የአማራ ገበሬ ነው የሚያዩ። የአማራ ወጣት ነው የሚያዩ። ትምህርት ያጣ ትምህርት የሌለው ነው የሚያየው የአማራ መከላከያ ማለት ነው። የሚወጋውን ማንን ልውጋ ብሎ እስኪቸገር ማለት ነው። ስለዚህ ይሄንን ምስኪን እናቱ መርቃ ያልሸኘችውን አባቱ መርቆ ያልሸኘውን ጓደኞቹ በወት ግባቦት በድል ተመለስ ብለው ያልሸኙትን ጉሮ ሸባዬ ያላሉትን ሂድ ጀግናዬ ወደፊት በሉለት ይለይለት ያላሉትን አባቶቻቸው አንተ ወንድ ሀገርህን ጠብቅ ሀገርህን አስከብር ብለው ያላኩትን ታፍሶ ተቀጥቅጦ እንዳይማር የትምህርት እድሉ ተዘግቶበት የመጣ የምስኪን ልጅ ነው። የድሃ ገበሬ ልጅ ነው። ከየጫት ቤቱ ከየኮረምቦላ ቤቱ ታፍሶ የመጣ ነው። እንዴት እንደሚናውዙ ብታዩዋቸው፣ መጠጥ እየጠጡ እንዴት እንደሚናውዙ እንዴት እንደሚሰክሩ የ18 የ17 ዓመት ልጆች ቢራ ይዘው አረቄ ይዘው ሲጋራቸውን ይዘው ከነ ዩኒፎርማቸው መንቀሳቀስ አቅቷቸው ብትመለከቷቸው ታዝናላችሁ። የብርሃኑ ጁላ ልጅ የአብይ አህመድ ልጅ የብርሃኑ ነጋ ልጅ እዚህ ውስጥ የለም፣ ወታደሩ ውስጥ የለም። ስለዚህ ለነፃነት የወጣ የአማራ ፋኖ እነዚህንም ነፃ ማውጣት ስላለበት በእውነት በእንደዚህ አይነት ሁኔታ መቀበል ጥሩ ነው። ግን የፌስቡካቸው እየታየ ገዳዮች፣ አረመኔዎች ለፍርድ መቅረብ አለባቸው። አስቸኳይ ፍርድ ቤት ተቋቁሞ ወታደራዊ ፍርድ ቤት ተቋቁሞ እነዚያ መረጃ የተገኘባቸው ሰዎች የእስርም የምንም ፍርድ ማግኘት አለባቸው። ሌሎቹን ግን እንደዚህ ተቀብላችሁ ቀይ መስቀል መጥቶ እስኪረከብ ድረስ ማድረግ፣ ተማርኮ ሄዶ ድጋሚ የሚመጣውን ግን ምንም ማለት አይቻልም። ግንባሩ ላይ መቁጠር ነው በቃ። ሌላ ምን ይደረጋል? መሞት የለበትም፣ አማራም መሞት የለበትም፣ አለቀ። ስለዚህ ይሄ ነው። ይሄ ከሆነ በኋላ እንግዲህ ሰሞኑን አገዛዙ አምኗል፣ መሸነፉን አምኗል። ግን እንዴት ይመን? አጀንዳ ፈለገና ሄሎ ዮኒ ማኛ አቤት፣ ሄሎ ማለት ሄሎ ከሌ አቤት፣ እነገሌ ሰርቀዋል፣ እነገሌ እንደዚህ ብለዋል፣ 27 ሚሊዮን ፍራኤል ትቻ እንደዚህ አድርጓል፣ 1 ሚሊዮን ማስተር አብነት እንደዚህ አድርጓል፣ አጫጩሁልኝ አላቸው። እንደዚህ አድርጓል። አማራ አልሰማም። እሱ ፌል አደረገ። በቃ ቢጫችሁ ምናምን አልሰማም። ለምን ስትዘርፍ አትቀርም? ምን አገባኝ? የሚዘረፍ ካለ ይዘረፍ፣ አያገባኝም። ወሎ ቤት አማራ ድል በድል አባ ህፃን አቤት፣ አንተ ውጣና በመስቀል በዓል ላይ ስዕል አያዝም በር የማርያምን ስዕል አትያዙ በል ተባለ። እንግዲህ አባ ህፃን የኦህዴድ አባል ነው። ትውልዱ ሌላ ቦታ ነው። ከየት እንደሆነ ራሳችሁ ወቁት። ግን ያደገው ኦሮሚያ ነው። አሁን ኦሮሞ ሆኗል፣ ወርሟል ማለት ነው። እና እሱ ወጥቶ ያለ ሲኖዶሱ ፍቃድ ያለ ሀገረ ስብከቱ ፍቃድ
የግል ዩቲዩበሮችን ጠርቶ የተሰጠውን አጀንዳ በደህንነት መስሪያ ቤቱ የተሰጠውን አጀንዳ በመስቀል በዓላችን ላይ የማርያም ስዕልን መያዝ አይቻልም ይላል። በጎን ደግሞ የማርያም ስዕልን የሚያሳትሙ ቲክቶከሮች አሉ፣ ነጋዴዎች። ከዛ ህዝቡ በንዴት ማርያም ምናምን አትያዙ ተብለን የማርያም እመቤታችን ይላል። ነጋዴ ደግሞ ስዕል ያትማል። አባ ሕፃን ኮሚሽን ሊኖረው ይችላል። እንግዲህ ከመቼ ወዲያ ነው እስቲ በዓለ መስቀል ላይ የእመቤታችን ስዕል ተይዞ የተወጣው? ህዝብ የእመቤታችንን ስዕል ይዞ ወጣው። በዓለ መስቀል ላይ የሚያዘው ጧፍ፣ የሚለበሰው ነጭ በነጭ አረንጓዴ ቢጫ ኩታ ጃኖ ተደርቦ ሄዶ መስቀልን አክብሮ እንጂ የሚመጣው የማርያም ስዕል በመስቀል በዓል ላይ አይያዝም። የለም በታሪክ። እቺ ግን አጀንዳ ነበረች። ደህንነት መስሪያ ቤቱ ለኦህዴድ አባሉ ለወንድማችን ለአባ ሕፃን፣ መቼም ሕፃን ነው እድሜው ትልቅ ነው፣ ግን የሕፃን ስራ ስለሚሰራ ነው፣ ለሱ ሰጡት። እሱ ወጥቶ ከደህንነት መስሪያ ቤቱ በተሰጠው ትዕዛዝ መሰረት አመጣ። ትንሽ ለመንጫጫት ሞክሩ። ቲክቶከሮቹም እመቤታችን በሉ እመቤታችን እያላችሁ ጻፉ ምናምን አለ። አማራ አልሰማም አለ። እመቤታችን ሁሌ በልቤ ናት፣ እመቤታችን ይዤ ነው ውዳሴ ማርያም እየደገምኩ ነው፣ አያገባኝም፣ ጥፋ ከዚያ አለ። ይህም ከሸፈ። ሌላ አጀንዳ ደግሞ ምን ይፈለግ ተባለ። ቀይ ባህር ልንገባ ነው፣ የኤርትራን የሀገርነት ውክልና ልናነሳ ጉዳይ ነው፣ አንሳ፣ ስትፈልግ መዋጋት ከፈለግ ሂድ፣ እኛ ድል እያጣጣምን ነው አለ። አማራ አጀንዳ ጠፋ። ከዛ ምን ይበል አሁን ጀነራል ተፈራ ከሸዋ በጠበጠ። ጀነራል ተፈራ ማንም ሳያዘው ማንም ሳይነጋገረው ከራሱ እኔ ከምጠረጥራቸው የብአዴን ገረዶች ጋር ቃለ ምልልስ አደረገ። በቃለ ምልልሱ ነውር የለውም፣ ነቀፋ የለውም፣ ወቅቱን የጠበቀ ግን አይደለም። ስለዚህ ተፈራ ለሶስት ለአራተኛ ጊዜ ሸዋ ተቀምጦ ጀነራል ተፈራ ማሞ ሸዋ ተቀምጦ የአማራ ፋኖን ትግል እየጎዳ ነው። ለደወለለት ሁሉ ሐሜት እያማ አንድ ጀነራል እሱ ማዋጋት እንጂ ስራ ፖለቲከኛ አይደለም። ንግግር አይችልም። ሸዋ ተቀምጦ ሌላ ስራ ሲሰራ ከረመ ማለት ነው። የሚሰጠው ቃለ ምልልስ አዋጊ ምናምን በማያገባው ገብቶ ኤርትራውያንና የትግራይ ሰሜኑ ቢነካ የአማራ ፋኖ ዝም አይልም ምናምን አለ። ይችን ከየት እንደ ቦካች መድኃኔዓለም ነው የሚያውቀው፣ ፈጣሪ ነው የሚያውቀው። ይሄንን ተናገረ። የሸዋ የአማራ ፋኖ ይሄንን አላዘዘም። አፋብሃ አላዘዘው፣ እንዲናገር አላደረገው። ግን በተረፈ ብአዴኖቹ በሳልሳይ ብአዴኖቹ በነሱ አማካኝነት ያ ጉዳይ እንዲጮህ ተደረገ። ይህን ጊዜ የብልጽግና አክቲቪስቶች እነ ኤርሚያስ ለገሰ፣ እነ ኮሮና ዳዊት፣ እነ ናትናኤል መኮንን፣ እነ ረዳት ፕሮፌሰር ጌትነት ገሌ አልማው፣ እነ ማንትስ ምናምን ብለው መጡ። ይኸው በወልዲያ የተዋጉን ወያኔዎች ናቸው፣ ኤርትራውያን ናቸው፣ ሻዕቢያና ወያኔ ናቸው የወጉን ብለው ተነሱ ማለት ነው። ይሄ ለአማራ ክሬዲት ላለመስጠት፣ በአማራ መገረፍ ለኦሮሞማው ሞት ነው፣ ውርደት ነው። በአማራው ተሸነፍኩ ማለት ሞት ነው። ለዚህ ነው የኦሮሞማው ሰራዊት እንደ ጨው እየሟሟ ያለው። እንደዚያ እንደ ጓደኛ ማቾች ሆኖ ሲሄዱ ጅቡ ሲበላው ቶኔን ነው የሚበላው እያለ ጅቡን ቆርጥሞ እንደበላው ከተናገረ ከተሸነፈ ውድቀት መስሎ ስለሚታየው አማራ ሲመታው የጦስ ዶሮ ይፈልጋል፣ የጦስ ዶሮ። ስለዚህ ናቸው የመቱኝ እንጂ የአማራ ፋኖ ሺውን የጨረሰው የአማራ ፋኖ ነው። ሰራዊቱን የበተነው የአማራ ፋኖ ነው። የአማራ ፋኖ ትግል ነው ነዳጅን 120 ብር ያስገባው፣ ዶላርን 170 ብር ያስገባው የአማራ ፋኖ ትግል ነው። አብይ የሀገሪቷን ህዝብ የኑሮ ህይወቱን የሚለውጥለትን ፋብሪካ ከሚገነባ፣ ሳሙና ከሚያመርት፣ እህል ከሚያመርት፣ ዘይት ከሚያመርት፣ ትምህርት ቤት ዩኒቨርሲቲ ከሚያስፋፋ
ምስራቅ አውሮፓ፣ ዱባይ፣ ኤምሬትስ እና ቱርክ በየአረቡ ሀገር እየዞረ ቦምብ እንዲገዛ ጥይት እንዲገዛ ከነ ሩሲያ ከነማ እየሄደ ታንክ እንዲገዛ ያስደረገው የአማራ ፋኖ ትግል ነው። የአማራ ፋኖ ትግል ነው ሽባ ያደረገው። ገና ዶላር 400-500 ብር ይገባል። መዝግብልኝ። አብይ አይጎዳም። አብይ ብሩን እያተመ ይኖራል። ይሄ የተኛው ጫንቃ ሰፊው የኢትዮጵያ ህዝብ ግን ዋጋውን ያገኛል። ዳንኤል ክብረት ምንም አይሆንም፣ ጥሩ ቦታ ነው ያለው። ምንም አይርበውም አይጠማውም። የሚርበው የሚጠማው ሌላው ነው። የብልጽግና ካድሬ ምንም አይጠማውም፣ ምንም አይርበውም። ደሞዙም ከፍ አበሉ ከፍ ያለ ነው። ብር አትሞ ይበላል። ምንም ይሄ ካድሬው ግን ድንጋይ ይበላታል። ጊዜውም እየቀረበ ነው ማለት ነው። ጠብቅ። እታች ያላችሁ ታብታብ አድርጉ። እዚህ ቲክቶክ ማመልከቻ እየመጣ ነው፣ ክስ እየመጣ ነው። እኔ ቢዘጋ ጉዳይ አይደለም፣ ግን ክስ እየመጣ ነው። ታብታብ አድርጉ፣ ኮፒ ሊንክ ሼር አድርጉት፣ እታች ያላችሁት ማለት ነው። ስለዚህ ይሄን የጦስ ዶሮ የሰጠው ማን ነው? ጀነራሉ ነው ማለት ነው። ይሄ የኔ ግምገማ ነው፣ የኔ መረዳት ያመጣው ነው እሱ ነው። ይሄንን ድንጋይ ይሄንን ዱላ ለብልጽግና አሳልፎ የሰጠው ከዚህ በኋላ ትግሬን ብልጽግና አይገለውም፣ ከዚህ በኋላ ኤርትራን ብልጽግና አይገለውም ብሎ ማለቱ ስህተት ኖሮ አይደለም። ከዚህ በኋላ አልሞትም ማለት ያለበት ትግሬው ነው እንጂ ከዚህ በኋላ ኦሮሞማ አይገለኝም ማለት ያለበት ትግሬው ነው እንጂ ከዚህ በኋላ አልሞትም ኦሮሞማ አይገለኝም ማለት ያለበት ኤርትራው ነው እንጂ እዚህ እየሞተ በህልውና ትግል ውስጥ በአጣብቂኝ ውስጥ ያለው አማራ ምን አገባው? አይገጥምም እንዴ? ያው ከቻለ ከደቀቀ አይገጥምም እንዴ? እውነቱን ስንነጋገር እየታዘበ አይደል? ዳሮ ነው እያየ አይደል እንዴ? አማራው ራሱን ችሎ ነው እዚህ ሸዋ ተቀምጦ ለሻዕቢያና ለወያኔ መከራከር ትክክል አይደለም። ለህዝቡ ከገባው ይሄ የአማራ ፋኖ ያዘው ትግል ያዋጣኛል ካለ ከኔ ጋር ይመሳሰላል ካለ መቀላቀል የከለከለው ኃይል የለም። እችን ዱላ የሰጠው ጀነራል ተፈራ ማሞ አፋብሃ ጀነራል ተፈራ ማሞ ይህን ሲናገር ዝም ነው ያለው። ደውሎ ያናገሩት እንዳሉ አውቃለሁ። ምንድን ነው የምትቀባጥረው? ማን ያዘዘ ያሉት እንዳሉ አውቃለሁ። ነገር ግን የጀነራሉን መሳሳት እና ለብልጽግና ዱላ መስጠት ያየው ደግሞ የጎጃሙ መርዘኛ፣ የጎጃሙ የአማራ ትግል ጠላፊ፣ የጎጃሙ ሸውከኛ በእውነት መሰሪ አውርቶ አደር አስረስ ማዕረይ አስረስ አፍቃሪ ወያኔው ገዳይ ኮሎኔል ፈቶ የሚልከው ከዚህ በኋላ ወያኔ ብትመጣ አንዲት ጥይት አንተኩስም ባዩ የተፈራ ማሞን ተቀብሎ እሱም ከዚህ በኋላ እኛ ወያኔ እናንተ ካገኘን እንደዚህ አድርገን እንቀጥላለን ምንትስዬ ምናምን ብሎ ተናገረ። ምክንያቱም እሱም ቢናገሩት ለምን ጀነራሉን አልተናገራችሁትም እንደሚባል ስለሚያውቀው አስረስ ጠበቃ ስለሆነ መሰሪ ስለሆነ የብአዴን ጠበቃ ስለሆነ በሱ ጠበቃነት ብዙዎች መቀመቃት የገቡ ሰው ስለሆነ ጸረ አማራ የአማራ ትግል ጎታች ሰው ስለሆነ እሱም ቀጠለ። ይኸው አሉና እነ ኢትዮ ፎረሞች እነማ እንደ አጎኑት ይኸው አስረስም ብለዋል። የቀጠቀጠን ወያኔ ነው ተረዳርተን ነው አሉ። የጎጃሙ ሸውከኛ የወሎውን የቤተ አማራን ትግል መጥለፍ ስለፈለገ ዜና መስራት ሰለቸው። ዛሬ ይህንን ማድረኩ ይህን ማድረጉ ሪፖርተር ሆነው ነው የከረሙት። ሪፖርተር ሆነው ማለት እነሱ ይሄንን አመጡ፣ ያው ያንን ይዘው ቀጠሉ ማለት ነው። ስለዚህ አማራው በጣም ይሄ የብልጽግናው እንትን ይሄንን አጫጫኸ። ይሄም ካርድ አለቀ። አሳዩን፣ የተማረከ አሳዩን አምጡ ሲባል አሳዩ። እዚህ አብይ ጋር የገቡት የጌታቸው ረዳ ትግሬዎች አፋር ሆነው እየሰለጠኑ ነው፣ ወያኔን ሊወጉ ማለት ነው። ከአብይ ጋር ሆነን ወያኔን እንወጋለን፣ ኤርትራን ዘምታለን የሚሉ የተደመሩ ጌታ አብይን የተቀበሉ እንትኖች አሉ ማለት ነው። እና እነዛ ተጠርተው መጥተው
ፋና ካሜራ ይዞ ዶክመንተሪ ይዞ እኛ እንደዚህ አድርገን ምናምን አሉ። እንዴ ትግሬ ብቻ ነው እንዴ የሚማረከው? ተቀላቅለው እኮ ነው የተዋጉት። የታል ፋኖ? የከየት ይምጣ ፋኖ? እና ፋኖ የለም። ይሄም ካርድ ወደቀ፣ ተሸጠ፣ እንትን አላለም። ስለዚህ መካነ ሰላም ላይ የመጨረሻ ምርጫው አሁን የአብይ አህመድ መንግስት እንግዲህ የመጨረሻው ምርጫ እንደምታውቁት የሃይማኖት ካርድ ነው። የሃይማኖት ካርድ ደግሞ ከባድ ነው፣ አደገኛ ነው። የሃይማኖት ካርድ ከባድ ነው፣ አደገኛ ነው። ምናልባት አብይ አህመድ ጀቱን አስነስቶ ዱባይ ሄዶ ሊሸሸግ ይችላል፣ ሊቀመጥ ይችላል። ነገር ግን ከባድ ነው፣ ከባድ ነው። ይህ ባትሞክሩት ጥሩ ነው። ከሞከራችሁትም ግን አሁን የሚፈራ የሚደነግጥ የለም። አሁን የሚፈራ የሚደነግጥ የለም። በማሳሳት በማስጨነቅ አቋም በማዛት በወታ በጩኸት በምናምን አማራውን ማስጨነቅ አሁን ዘመኑ አልፏል፣ ተረት ሆኗል። በፊት ኢትዮጵያ ምን ትሆን ይሆን እንድ በቃ እንቻላቸው እንደዚህ እንድ በቃ የፈለጉት ምናምን የሚል አማራ አሁን የለም፣ አሁን የለም፣ አሁን የለም። ያያረድከው እግዚአብሔር ይመስገን የሚለው የለም። አሁን ምሕረት አብም ስለሌለ ቤተ ክርስቲያን ሄዶ የሉም ሞተናል ሲሉን በስተን አለን የሚል የለም። በደርዘን እየተቀበረ በግሬደር እየተቀበረ ጧፍ እያበራ ሚዘም የለም። አሁን እናቴ ክላሽ ይዞ ገብቷል፣ እሳት ይዞ ገብቷል። አለው ሞተዋል ሲሉኝ አለው እያለ አዲስ ዜማ አዲስ ግጥም እየደረሰ ነው። የለም ያ ታቦት ይዘህ መስቀል ይዘህ ሼክ ይዘህ ጳጳስ ይዘህ ቄስ ይዘህ ሄደህ ግባ እባክን ውረድ እባክን የምትለው አማራው የለም። ቄሱንም ስነ ስርዓት ሼኩንም ስነ ስርዓት የሚለው አማራን የተፈጠረው ያ በጋዜጣ በሚዲያ በቲክቶክ በፌስቡክ በምናምን እንትናችን ተገደለ እከላችን እንደዚህ ሆነ ምንትስ ምናምን የምትል የለም። አሁን ዛ ብሎ የሚደነግጥ የለም። በቃ አሁን ኑሮም አግብጦታል፣ ኦሮሞማም አግብጦታል እና ሞቱን የሚናፍቅ ማህበረሰብ ስለሆነ የለም። አሁን አማራ አይሰማም። ችግሩ አሁን ጆሮን በጥጥ ደፍኖ ነው የሚሄደው ማለት ነው። እዚህ መካነ ሰላም ላይ መስጊድ ውስጥ የገቡ የጸጥታ ኃይሎች መትረየስ መድፍ ጠምደው ፋኖን ሲጨረግዱ የነበሩ ሰዎች መከላከያው ኃይሉ ሲበዛና ሲሸሽ አብረውት ሊሸሹ ሲሉ የት ነው የምትሸሹት? እዚሁ ሁኑ፣ መስጊድ ውስጥ ተደበቁ አላቸው። የጸጥታ ኃላፊው የምናምኑ እዛ ገቡ። ፋኖቹ ከተማውን ካረጋጉ በኋላ ሄዱ። ስጡን፣ የጸጥታ ኃላፊውን ምናምኑን ስጡን አሏቸው። ሙስሊሞች ናቸው የሄዱት፣ የወሎ ልጆች ናቸው፣ የመካነ ሰላም ልጆች ናቸው የሄዱት እና ስጡን ሲሏቸው አልሰጥም፣ አንሰጥም፣ ሂዱ ውሪ ኩታራ ሂጠዚ ብለው ዘበኛውም ጥይት አንስቶ መተኮስ ጀመረ። ሌሎችን ሲሉ እንግዲህ ምን ይደረጋል እንደዚህም ተለማምጠን አይሆንም ብለው ያው የሚሆነው ሆነ ማለት ነው። ከዛ የጸጥታ ኃላፊው እነ ሙጂብ አሚኖ እና አህመዲን ጀበል ሼክ ከል ያደረጉት በደህና ጊዜ የመካነ ሰላም የጸጥታ ምናምን ኃላፊ የነበረው ሰውዬ በሲሞት ሼክ ሆነ። የወሎ የእስልምና እምነት ጉዳዮች ኃላፊ ሆነ ምናምን ተብሎ መጣ። ሞኝህም ብላ ደስ የሚለው ደግሞ እስላም ፋኖቹ ሙስሊም ፋኖቹ እንዳለ ወጡና ጥፋ ከዚህ ያሉት አንሰማህም አሉት። አሁን ስልጤ የሚያቦካው አይደለም የአማራ ፖለቲካ። አሁን ስልጤ ልክ ዳቦ እንደሚያቦካው ማነው ይሄ ሙጂብ አሚኖ ዳቦ እንደሚያቦካው ቀላል አይደለም። እስከዛሬ ቦክቷል፣ እስከዛሬ አብኩተውታል። አሁን ቀላል አይደለም የአማራ ፖለቲካ። የኦሮሞማው ጽንፈኛ ዋሃቢ እና አህመዲን ጀበል እየጫኑ የሚልኩት የህዳር አህያ ሆኖ የሚመጣው የነ ሙጂብ አሚኖ ፈረሶች የሚያቦኩት አይደለም። የአማራ እስላም ነቅቷል። ይሄ ለውጡን ልንገራችሁ። በፊት እኔ ስለ ውሃቢያ ስናገር ስለ ጨፍጫፊው ስናገር ስለ እስላም አይደለም፣ ስለ እስልምናው አይደለም። እስልምናማ ተከባብረን ኖረናል። እስልምና ቤተሰቤ ነው፣ እስልምና ቤቴ ነው። የሐረር ልጅ ሆኖ እስልምናን መናገር አይቻልም፣ ትክክል አይደለም። ጽንፈኛውን አራጁን ስናገር ጃስ የሚሉት የአማራውን እስላም ነበር። ይኸው ጸረ እስላም ጸረ ምርትስዬ እሱ እንደዚህ ምናምን አፉን ሲከፍትብኝ የሚውለው የወሎ አማራ እስላም ነበር።
የሸዋ አማራ እስላም ነበር፣ የጎንደር አማራ እስላም ነበር፣ የጎጃም አማራ እስላም ነበረ አፉን ሲከፍትብኝ የሚሉ የነበረው ማለት ነው። አሁንስ እኔ እንደውም አልናገርም ብሶባቸው ቁጭ የወሎ እስላሞች እንትናቸውን አድርገው የወሎ ሴቶች እንትናቸውን አድርገው ምናምን አድርገው ጥፋ ከዚህ ድራሽ አባይ ጥፋ ሄድ ከዚህ እየታገልን ያለ እኛ ነን። የገደልነውን እናውቃለን፣ የማረክነውን እናውቃለን። ገና ጥፋ እኔ ዘመዴ ዳር ጥጌን ይዤ አምላኬ ለዚህ ያደረስከኝ። እነሱ እኔን እንደ ዳንኤል ክብረት አስደንብረው ከሰው በጀርመን መንግስት ከሰው በምናምን ከሰው በጣም ብለው እኔ ሽንቴ መጥቶ ተዛ ቀዝኜ ከዛ እንትን ብዬ ሁለተኛ ወሃቢ የሚባል አልናገርም እንድል ያልፈነቀሉት ድንጋይ አልነበረም። እንደ ዳንኤል ክብረት በቃ ግራኛ አህመድ ጻድቅ ነው፣ እስልምና እኮ እንደዚህ ነው፣ ወሃቢ የሚባል የለም፣ እናንተ ኢትዮጵያን ያሳደግ እንድላቸው ነበር የፈለጉት። የለም ዘመዴ ጋር የለም። ዘመዴ የስላሴ ባሪያ፣ የድንግል አሽከር፣ የምስራቁ ሰው፣ የሐረርጌው ባለርስት ባላባት፣ የተዋህዶ ልጅ ባለማተቡ፣ ድሃ ተበደለ ፍርድ ተጓደለ የሚለው ስለሆነ ማጎብደድ አያውቅም። እና ሙጂብ አሚኖ ጮኸ፣ አህመዲን ጀበል ጮኸ፣ ማንትዝዬ ጮኸ፣ ለደንታው ነው። እኔ መርሃ ግብሬን እሰራለሁ፣ የሚጻፍ እጽፋለሁ፣ ለታሪክ አስቀምጣለሁ፣ እሄዳለሁ። እግዚአብሔር ግን በህይወት አቆይቶኝ ስንቱን አሳየኝ፣ ስንቱን አሳየኝ። ቴሌግራሜን ገብታችሁ አይታችሁታል። ቴሌግራሜን ብልጽግና ግር ብሎ ገብቶ ቀልሼ አውጥቼ አሁን የሚሳደቡላ ጠፋ። ከተሳደበ ስለሚቀነጠስ ከተቀነጠሰ ከተቀሰፈ ስለማያገኘኝ የወሬ ጥሙ ስለሚሞትበት አሁን ሆዱን እያመመው ጨጓራው እየተላጠ እያገሳ ሽንት ቤት እየተመላለሰ ቆጭ በቃ ምን እዛች ውስጥ ገብቶ ያ የብልግና ስሉን የእስላም ስም ይዞ ቁርአን በቀራበት አፉ አላሁ አክበር ባለበት አፉ እናት እንደዚህ ትሁን እናት እንደዚህ ቅጥጥባን የሚለውን ባለጌ ጽንፈኛ ስዳደግ የዋሃቢ እስላሙን አጸደዋል። ወገብዛለው ስነ ስርዓት ያዝ አለቀ። ትላንትና እኔ ኧረ ተው ሀጂ ሙፍቲን እንዲህ ሊያረጓቸው ነው ምን አገባህ አንተ? ሀጂ ሙፍቲ ሌባ ነው፣ ሀጂ ሙፍቲ እንደዚህ ነው፣ ሀጂ ሙፍቲ ሲሉ የነበሩ ዛሬ ሲጽፉ አየኋቸው። ምን እያሉ እንደው ያኔ ያደረገ ሀጂ ሙፍቲን እንደዚህ ያደረግንበት በኦሮሞ ጽንፈኛ በስልጤ ጽንፈኛ ተታለን እንደዚህ ያልንበት ጊዜ እንደው ያ ቀን የተረገመ ይሁን የሚል የአማራ እስላም አየሁ፣ የኦሮሞ እስላም አየሁ፣ የጉራጌ እስላም፣ የአፋር እስላም፣ የሶማሌ እስላም አየሁ። እግዚአብሔር ሆይ ክብር ምስጋና ይግባ። በእውነት እግዚአብሔር ሆይ ክብር ምስጋና ይግባ። ለጽንፈኛ መድኃኒቱ እኔ ነኝ። በእውነት ለጽንፈኛ መድኃኒቱ እኔ ነኝ። ምክንያቱም እንደ ልቡ ነኝ። ይሄ የሚዲያ ፕላትፎርም ቆጥሮ የሚባል ነገር ነጯን ትናገራለህ፣ የሚቀበል ይቀበላል፣ የሚያስታውቅ ያስታውቃል። አለቀ። በእነ ሀጂ ሙፍቲ ጊዜ ብር አይሰረቅ፣ ገንዘብ አይሰረቅ፣ ምን አይሰረቅ። እነሱ እንኳን ገብተው ተዘረፈ ያሉት ብር ለአንድ ኡስታዝ መጽሐፍ ማሳተሚያ የወጣ 100,000 ብር ነው ተዘረፈ ያሉት። እነዚህ አሁኖቹ ዋሃቢስቶቹ ማለት ነው። አሁን ግን እናቴ ዲታዎች ናቸው። የወሎቹን መጅሊሶች ብታመለከቷቸው በቃ ይህንን ሙቅ እየበሉ ይህንን ገንፎ እየዋጡ ይህንን ነፍሰ ጡር የ9 ጡር መስለዋል። እና የአማራ እስላሞች የአማራ ክርስቲያኖች ሁላችሁንም አይምሯችሁን የምታመልኩት አምላክ ምንም አምልኩ ምንም የምታመልኩት አምላክ አይምሯችሁን ስለከፈተ እውነት ጋር ስለቆማችሁ ለምን እንደምትታገሉ ስላወቃችሁ ይሄን የገለጠላችሁ ፈጣሪያችሁ ክብር ምስጋና ይግባው። የኔም ስራ እየቀለለ ነው። አሁን የኔ ስራ እየቀለለ ነው። እጀልጠዋለሁ ብቻውን ወሃቢን እለጠልጠዋለሁ። የሚገረደውን የስልጤ ወሃቢ ምንም ጉሮሮ ለጉሮሮ እተናነቀዋለሁ ማለት ነው። ወደፊት ትምህርት ጠሉ ስልጤ ይሄ ስልጤ ወሃቢ ሙሉ ስልጤን አይደለም የምነግራቸው። አሁን እነሱ ነገችን ይዘው ይላሉ። እቺን እናንተም ቆርጣችሁ ያዟት። ትምህርት ጠሉ። ትምህርት አይደግፍም። ዛሂር ተደረገብኝ አስማት ተደረገብኝ ነው የሚለው። ይሄ ትምህርት ጠሉ። ሌባው ጣሪያ ቀዳጅ አለ። ጣሪያ ቀዳጅ ዘራፊ መጀመሪያ ከወያኔ ጋር አሁን ደግሞ ከኦሮሞማ ጋር የሚዘርፍ የከተማዋ ውድ መኪናዎች የሚነዳ በምን አይደል የሀገሪቱን ኢኮኖሚ የያዘ የተቆጣጠረ ያንን ኢኮኖሚውን የተቆጣጠረውን ብር ደግሞ ሰሜኑን ለማውደም ኦርቶዶክስን ለማጥፋት አማራን ለማጥፋት የሚጠቀም የፕሮፓጋንዳ ስራ የሚሰራ እውነተኛ መንግስት ሲመጣ
ይሄ ሀብት ለህዝብ ጥቅም ይውላል። አስረግጬ እነግራችኋለሁ። ያለ ትምህርት የተገኘ ግብር ሳይገብር ቀረጥ ሳይቀረጥ አግበስብሶ መሬት ነግዶ መሬት ሽጦ ሀገር ምድሩ ላይ አሁን የሚቀማጠለውና የሚጸዳዳው የስልጤ ጽንፈኛ የኦሮሞ ጽንፈኛ የጊዜ ጉዳይ ነው። ያው ህዝባዊ መንግስት ሲመጣ የት ገባ የት ወጣ የሚል መንግስት ሲመጣ ልክ ይገባል ማለት ነው። ለጊዜው የአማራ አካባቢ የተነሳው ከሽፏል። መጅሊሱ ቅብጥሮ ደብዳቤ ጽፏል እና ምላሽ ተሰጥቷቸዋል። ይሄ ሁላ ህዝብ ሲሞት ከወሎ ስንፈናቀል ምናምን የት ነበራችሁ ብሎ ጠይቋል። ዛሬም በወሎ ዛሬም በሸዋ መከራውን ፍዳውን የሚበላው ከኦሮሚያ የተፈናቀለ እስላም ነው። ሲሚንቶ ላይ የሚተኛ የብል የበላው ነቀዝ የበላው የበቆሎ ዱቄት እየተሰጠው በበሽታ የሚሰቃየው የወሎ እስላም የአማራ እስላም ነው። በኦሮሞ ስም የተደራጀ ኃይል ያፈናቀለው መስጊዱን አቃጥሎ ከነ ኡስታዙ ከነ ሼኩ አቃጥሎ የሄደው ማለት ነው። እበድ እውነቱ ይሄ ነው። ያ ነው ጫካ የገባው። ዘሩ ያለቀበት ነው ጫካ የገባው። ይሙታ ምን ችግር አለው? ለአስከሬኑ ዛፍን ተክልለታለን ብሎ የተቀለደበት አማራ ነው ዛሬ ጫካ የገባው። ጫካ እኔ ለእውነት ነው አውሮፓ ነው ያለሁት እናቴ ወጣ ብዬ ካርቶኔን ተሸክሜ በርገሬን እየበላው ነበር። እዚህ ስድብ አልጠጣም ነበር፣ ግን ተያዝኳ፣ ታሰርኩ። የለም ቁጭ በል አንተ፣ እኔ ሰራዊት አዘጋጅላለሁ፣ ሚዲያ ከፍትላለሁ፣ ቀጥል አንተ ተፋለመው ይሄንን ጽንፈኛ ተደበዳይልም ባንዲራ እያቃጠለ ስልጤ ላይ ራሱን ቤንዚን አንከፍክፎ የሚያቃጥል የገዛ ወገኖቹ ግን ሻሸመኔ ላይ ሲታረዱ እዛው ስልጤ ላይ ሲታረዱ ሲገደሉ ሲዘረፉ ራሱ ሲገል ሲዘርፍ የነበረ አስመሳይ። ይሄን ካልተጋፈጥኩትማ እኔ ራሴ አቡነ ሳዊሮስ ነውኩ እኮ በእውነት እኔ እኮ አቡነ ዲዮስቆሮስ ነውኩ እኮ። ይሄንን ጽንፈኛ ይሄንን ኃይል ካልታገልኩት እኔ ራሴ እኮ ዘበነ ለማ ነውኩኝ እኮ። በእውነት ተመሳስሎ መኖር ይቻላል። ዝም ብሎ ኢትዮጵያን ደርሶ መምጣት ይቻላል። እየሄዱ እየመጡ አይደል እንዴ? ይቻል ነበር። ነገር ግን እኔ እንደዛ አይደለሁም። አንዳንዴ እንትን ማለት ስላለብኝ ነው እየተደማመጥን። ስለዚህ የወሎ መካነ ሰላሙ ፈርሷል፣ ወድቋል። አሁን አስረስ ዘመነን ሊያስመታ ቋምጧል። አሁን ራሱ ቀርጾ ራሱ ቆርጦ ራሱ ለሚዲያ ሰጥቷል። ምን ብሎ ለዘመነ እንደሚቆረቆር አድርጎ ይሄ አጣላንም ነበረ። ማን መሪ ይሁን ሲባል እስቲ አምጣልኝ ያንን እባክህ ካለ ማን መሪ ይሁን ሲባል ግማሹ ዘመነ ይላል። የጎጃሙ የወሎ ብትሄዱ ሸዋ ብትሄዱ ምንትስ ብትሄዱ ዘመነ መሪ ነው የሚሆነው። ይሄ የሚያጣላን አልነበረም ምናምን ይላል። ኦኬ ክስ እየመጣ ነው ቲክቶክ ላይ። እሺ ያው ምን ላይ ሰጥቻለሁ። አንተ ነህ ወይስ አይደለም ብሎኛል። እኔ ነኝ ዘመዴ እኔ ራሴ ነኝ ብያለሁ ማለት ነው። ክሱ ሲበዛ ነው የሚመጣው። እስቲ ትላንት ከለጠፍኩ ከቴሌግራሜ ላይ ቴክኒሻን ካለ አምጣልኝ። እሱን አይደለም አስረስ ማሬን አምጣልኝ። አስረስ ማሬን አምጣልኝ። ስለ ዘመነ የተናገረውን አሁን ወደ ዋቄ ፈታ ልንሄድ ነው። ወደ ኢሬቻ ልንገባ ነው። ይሄን አምጥተህ ነው አንተ ረጅም ያናገርከኝ ቴክኒሻን ሲናገር የነበረውን አምጣው። አስረስ ማሬ ማንም እንትን አላለም። ይሄ በጣም ቀላል ነገር ነው ምናምን አለ። አሁን ለዘመነ ያዘነ ይመስላል። ራሷ ያችን ቆርጦ አውጥቶ ዘመነን ያስቀጠቅጠዋል። ኮመንቶቹን ገብታችሁ ግን ሰው ደስ የሚለው ነቅቷል። ለምን ይሄ እንዲወጣ ተፈለገ? ኤዲት መደረግ ይችላል። በካሜራን የተቀረጸው በምናምን የተቀረጸው ዘመነን ይወደዋል፣ ዘመነን ያከብረዋል ምናምን ብሎ ነው አይደለም። ማክበር መውደድ አይደለም። እንዲህ አይነት ሴረኞች፣ እንደዚህ አይነት ተንኮለኞች ይህን ስናገር አሁንም ይበሳጫሉ። ስሙት ይህን አፍቃሪ ወያኔ የአማራ ትግል ጠላፊ ከተፈራ ማሞ ጋር ሆነው ብልጽግና የአማራ ፋኖን የሚመታበትን ዱላ ያቀበሉ ናቸው እነዚህ። ቀጥል ስማው። የአማራ ፋኖ በሰብሳቢነት ወይ በሊቀመንበርነት ማን ምራው ነው? በጣም ቀላሉ ጥያቄ እናንተ ጎንደር ወይ ፋኖ